ሀገራት እያጤኑት ነው ከኛ ጋር ያላቸውን ጉዳይ። ስትሬት ኦፍ ሆርሙዝ ተዘግቶብናል። ፔትሮ ዶላር ዜሮ እየገባ ነው። እነዚህ ነገሮች ስናይ እጃችንን በእጃችን እየቆረጥን ነው። ሲጀመር ይህ ጦርነት የኛ ነው ወይ? አሁን እግረኛ ወታደር ማስቀመጥ ስላለባቸው ስትሬት ኦፍ ሆርሙዝን ለማስከፈት ከዛ ከርጌ ሃይላንድን ለመቆጣጠር እግረኛ ወታደር ኦልሬዲ ልከዋል። አሜሪካ በታሪኳ ወደ ቪየትናም ወታደር ልካለች። እግረኛ ወታደር 1970ዎቹ አካባቢ ወደ 300 ሺህ ወታደር ልካለች። አብዛኞቹ ሞተውባታል፣ ተሸንፈው ወጥተዋል። ከዛ ይሄ ዴዘርት ስቶርም የሚባለው ኢራቅ ኩዌትን በወረረችበት ሰዓት ወደ 200 ሺህ ወታደር ልከዋል። ከዛ ድጋሚ ሳዳም ሁሴንን ለመጣል ወደ 150 ሺህ ወታደር ልከዋል። እግዚአብሔር ያሳያችሁ። ወደ ኢራቅ 150 ሺህ 160 ሺህ እግረኛ ወታደር የላከ ሀገር የኢራቅን 3 እጥፍ የምታክል ሀገር ላይ ያውም ደግሞ ጠንካራ ወታደራዊ ቤዝ ያላት ዲሴንትራላይዝድ የሆነ ፓወር ስትራክቸር ያላት ሀገር ላይ 5000 ወታደር የላኩት። በ5000 ወታደር ከርግ ሃይላንድን ሊቆጣጠሩ ይችላሉ። ስትሬት ኦፍ ሆርሙዝን ሊያስከፍቱ ይችላሉ። ኢቨን 100 ሺህ 1 ሚሊዮንን ቢልኩ ከኢራን በኩል ያለው ምላሽ ይሄን የሚያሳይ ነው። ዛሬ አንድ ቀልድ እያየሁኝ ነበር። 5000 ወታደር ተላከ ሲባል ኢራናውያን ሲቀልዱ የኢራን ደጋፊ ሚዲያዎች 5000 አስክሬን ማስቀመጥ የሚችል ጉድጓድ ቆፍሮ አሳይተዋል። እነዚህን ጉዳዮች እያየን የዓለም ነባራዊ ሁኔታ ወዴት ነው የሚለወጠው? ጀስት በኤር ስትራይክ ብቻ ሪጂም ቼንጅ ማምጣት እንደማይችሉ ተረድተዋል ማለት ነው። ቡቶን ግራውንድ ካስቀምጡ ደግሞ ይሄ ጦርነት እንዴት ነው የሚሆነው? በተራራ የተከበበች ዲሴንትራላይዝድ የሆነ ፓወር ያላት እዚህ ሀገር ላይ ሞዛይክ ዶክትሪን የምትከተል ሀገር ላይ ሞዛይክ ዶክትሪን ማለት ሊደሮቻቸውን ዲካፒቴት ካደረግ ዜዶን ኬር ምንም ሪጅሙ አይወድቅም። እያንዳንዱ 31 ነው 32 ፕሮቪንስ አላቸው። 32ቱም የራሳቸው ስልል አላቸው፣ ሊደር አላቸው፣ ተኳሽ አላቸው። 32ቱም እሱቹ የምታጠፋበት እንትን የለም። ያ ማለት ነው ይሄ ላለፉት 40 ዓመታት ሲሰሩ ቆይቷል። ለዛ ነው ግራ የገባቸው አሜሪካኖች። አያቶላንስ ኮማንድ የሚሰጣቸው አካል ከሌለ መታኮሳቸው 31ዱም ይቀጥላሉ። 31ዱም ፕሮቪንሶች ወይ የኢራን ፖለቲካና አጠቃላይ ሚሊተሪ ዲዛይን የተደረገው ማለት ነውና እነዚህ ነገሮች ስታዩ ይሄ ቀጣይ ጦርነት ወዴት ይሄዳል? የቻይናና የራሽያም እንቅስቃሴ ያለ ከዛ ስንመለስ ሀገራችን እስከዚህ እንዴት ነው የምትሆነው? እነዚህ ነገሮች እንደው ለመንደርደሪያ እንዲመቸን እስካሁን ያለውን የኢራን የአሜሪካንና የእስራኤልን ጦርነት እንዴት አያችሁት? በእናንተ እይታ ማን ነው እንደ ድራይቨር ሲት ውስጥ ያለው ማን ነው የሚለውን ልስማና ቀጣዩ ነገሮችን ደግሞ በሁለተኛው ዙር እናወራና ሶስተኛው ዙር ወይም ደግሞ ሁለተኛው ዙር ብቻ ራሱ መለያየታችን ሊሆን ይችላል። ለማንኛውም ከዚህ ሊጀምር ከዋንጋሪ ሊጀምር። ዋንጋሪ የሚድል ኢስትን ጉዳይ እንዴት አየው? እባክህ ንገረን እስኪ። ኦኬ እንግዲህ የሚድል ኢስት ጉዳይ ዲካፓሲቴት አደርጋለሁ ብላ ገብታ ዲካፓሲቴት የሆነች አሜሪካን ያሳያል። ትራምፕ ትላንትና የሰጠውን መግለጫ ትላንት ማለት ሌሊቱን ማለት ነው፣ ዛሬ ሌሊቱን በእኛ ሌሊቱን ማለት ነው። በአማርኛ ምን ቆርጦ ነው እዚህ ጦርነት ውስጥ የገባው እስከ ማለት ድረስ ነው የደረሰው። በቃ ባጭሩ በአማርኛ ስታስቀምጠው ሰመራዊ ስታደርገው ምን አለ የሚያስረይ ዘመድ በነበረ ኖሮ እስኪል ነው ድረስ ነው ትራምፕ የተናገረው። ወዳጆቹን የናቶ አባላቶችን እንግሊዝን የወረፈበት ማለት ነው። ቢቸግራችሁ እናንተ ብዬ ከዚህ ለአውሮፕላን ነዳጅ ከፈለጋችሁ አንደኛ ከአሜሪካ ግዙ፣ አለበለዚያ ወንድ ከሆናችሁ ከሄዳችሁ ከኢራን ውሰዱ የሚል የበዘበዛ ፖለቲካ ያወራበት ነው። እንግዲህ አሜሪካ የለመደችው አንድን አገር ስትወር የለመደችበት የአንቺ ሆዬ ቅኝት ነበራት። የራሷ የሆነ የአሜሪካን የአንቺ ሆዬ ቅኝት ነበራት። በዛ ቅኝት ነው የገባው ትራምፕ። እሱ ምንድነው ቅኝቱ? እረኛውን ምታ በጎቹ ይበተናሉ ነበር። መርሁ ይሄ ነበር የአሜሪካ የውጭ ጉዳይ ፖሊሲዋ። በተለይ አንድን አገር ዲካፓሲቴት አደርጋለሁ ብላ ስትነሳ ቅኝቷ ይሄ ነበር። እረኛውን መምታት በጎቹ ይበተናሉ ነበር መርሁ። እንግዲህ ኢራን ላለፉት 40 ዓመታት እረኛዬ ቢመታ በጎቹ ይበተናሉ ወይስ 1001 እረኛ ነው የሚሆኑት የሚለውን ስትራቴጂ ነው ሲሰሩ የነበሩት በተጨባጭና
ይሄ በጣም በጣም በአሜሪካ ላይ በተለይ ትራምፕን በዘበዛ እስኪያወራ ድረስ ነው ያደረሰው። እንግዲህ ወዳጆቹን እስኪሰድብ ድረስ የናቶ አባላቶችን እስኪሰድብ ድረስ የአውሮፓ ሀገራቶችን ለራሳችሁ የማትሆኑ የማትረቡ እስከማለት ያስደረሰው ናላውን ያዞረበት ጦርነት ነው የገጠመው ከኢራን ሳይድ። ባለፈውም ስንናገር እንደነበረው የኢኮኖሚካል ኢምፓክቱ እያንዳንዱ አገር የገባበት ማለት ነው። እያንዳንዱ ኪስ የኢራን ጦርነት ከእስራኤልና ከአሜሪካ ጋር ስትጀምር ያንን ጦርነት ፊዚካሊ ያሸንፋለሁ ብላ አይደለም፣ ኢኮኖሚካሊ እያንዳንዱ ጋር ስገባ የአሜሪካን አንደኝነት የመጨረሻ ዘመን መሆኑን አበስራለሁ ብላ ሄደችው። እየሆነ ያለው እሱ ነው። በተጨባጭ እየሆነ ያለው ይሄ ነው። ለምሳሌ የአሜሪካን ወታደሮች ሊገቡበት የሚችለው እንግዲህ ያው እድለኛነቷ ኢራን የተፈጥሮ ልክ እንደ አድዋ ጋሻ አለ። የተፈጥሮ ጋሻ የሚከላከልላት ጋሻ አላት። እንደ ሳውዲ አረቢያ፣ እንደ ዩኤኢ፣ እንደ ካታር፣ እንደ ኩዌት ይሄ እንደፈለክ ፈረስ አንስተህ እየጋለብክ ገብተህ የምትወጣበት ቶፖግራፊው አይፈቅድልህም። አዋሹ፣ ይሄ አሸዋው፣ በረሃው፣ ተራራው አንድ ወይ ነው ያለው። ለዛ ወይ ደግሞ 40 ዓመት ሙሉ በእግረኛ ቢመጡብኝ በሚለው በአግባቡ ተዘጋጅታበታለች ኢራን። አሁን ግራ የገባው ነገር ትራምፕ ሲጀመር የአሜሪካ ጦርነት አልነበረም፣ የእስራኤል ጦርነት ነው የነበረው። እስራኤል ጋር መቅረት አልቻለም፣ ሊቀርም አይችልም። ዘዋሪው ከጀርባ ሌላ ነው። አሁን ግን እስካናቱ ከተዘፈቀ በኋላ አንዴ ተስማሚ ሊባል የለም ጀምረሃል ጨርስ የሚል የኢራን መልስ ነው የምታየው። ለምሳሌ ዛሬ የተናገረውን የኢራኑ ፕሬዚደንት የተናገረው ንግግር ተመልከተው። ንግግሩ ምንድን ነው የሚለው? እንዴ የምናቅሽን አሜሪካ ሁኚ፣ የጀመርሽን ጦርነት ጨርሺ፣ በአግባቡ ጨርሺ። ወዴት ማፈግፈግ ነው? የወንዶች ጦርነት ጀመረሻል፣ በጨርሺ ነው ያለ። ፊት ለፊት ነው የተናገራት። እንዳሁኑ ከበደ የለም ጨርሺ ነው በቃ ጨርሺ። አሁን በቃ እኔ ተስማምታለች፣ አሜሪካ አሸንፋለች፣ በቃ ዲካፓሲቴት አድርገናል፣ ኢራን እንዳትነሳ አድርገን። የለም አላረግሽም፣ ገና መች ሞከርሽው? ገና እኮ እስካሁን የሞከርነው እኮ አውትዴትድ የሆነውን የሚሳኤል ውጤታችን ነው የቀመስሽው። ገና ሞደርኑን መች አየሽው? መች ቀመስሽው? ገና እኮ አልተፈታተሽንም እኮ ገና ማ የተነጋገንና የሚል ነው። ሁለተኛ እንደ ዩኤኢ እነ ሳውዲ አረቢያን እና እነዚህ ካታሮችን ወርሬ 400 ሺህ ወታደር አዘጋጅታለች ኢራን። ወርሬ እስካሁን የደረሰብኝን ኪሳራ አስመልሳለሁ የሚል ትናንትና ተናግረው ሌላ ዓለም ውስጥ ገብተዋል። አሁን ተመልከት፣ የአውሮፓ ሀገር እያንዳንዱ በግል የናቶ አባላት የኢራን ጦርነትን አንደግፍም የሚል መመሪያ ሰጣቸው። ከዛ ምን አለው? ይሄን ተመልክቶ የኢራኑ ፕሬዚደንት እስከ 5 ሰዓት ድረስ እስከኛ አቆጣጠር እስከ ጠዋቱ 5 ሰዓት ድረስ አሜሪካ የገባሁበት ጦርነት ጥፋት ነው አጥፍቻለሁ የሚል የይቅርታ ደብዳቤ ካልጻፍሽ ቀጣውን መዘዙን አትችዩም የሚል ማስጠንቀቂያ እስከ መስጠት ደርሷል ኢራን። ስለዚህ በውጤቱ የዓለምን ኦርደር የሚቀይር በእርግጥ ኢኮኖሚካሊም የዓለም ኢኮኖሚ የሚመታበት፣ ደካማ ሀገሮች የበለጠ የሚቀጭጩበት፣ የሀያላን አገራት ልውውጥ የሚደረግበት፣ የግሎባል ኃይል ትራንስፎርሜሽን የሚካሄድበት ወቅት መምጫው ሰዓት አሁን ነው። በዚህ ሰዓት የግሎባል ኦርደሩ ስለቆመና ኃይል ያለው ስለሆነ የሚገዛው ኢራን በአግባቡ እንግዲህ በእስራኤልና በአሜሪካ መካከል ክፍተት ያለውን ናትናው የሚናገረውና ትራምፕ የሚናገረው ይለያያል። ቴዲ በደንብ ዝም ብለህ ቢትዊን ዘ ላይን ካነበብከውና ከተመለከትከው ሁለቱ ኃይሎች አሁን እየተናጠሉ ናቸው፣ እየተለያዩ ናቸው ያሉት። አንድ ሳምንት ከቀጠለ ትራምፕ ተንጠልጥሎ ከስልጣን እንደሚነሳት እችን ታክል አልጠራጠርም። አሜሪካኖችም ገብቷቸዋል። ኮንግረሶች እያነሱ ናቸው፣ ፖለቲከኞች እያነሱ ናቸው። 30 ሚሊዮን ተቃውሞ ያየን ነው። ሰውየው ዞሮበታል።
እና የትራምፕ አመራር አይ ቲንክ የመጨረሻዋ ፊሽካ ተነፍታለች ብዬ ነው የማስበው። ቴንክ ዩ። ኦኬ ይሄ እኮ ግልጽ እኮ ነው። ይሄ ነጩም ጥቁሩም ይሄ ጦርነት የአሜሪካ ጦርነት አይደለም ካለ የዚህ ጦርነት አለቃ አለው ማለት ነው። አለቃው ቤንጃሚን ኔታንያሁ ነው። ስለዚህ አለቃው ትፍጨረጨራለህ እንጂ አለቃው ካላዘ ለዘመናት ስለሰማን ዌስተርን ሚዲያዎች ብሬኖች ስላደረጉን ይመስለናል እንጂ የሚድል ኢስት ጉዳይ አለቃዋ እስራኤል ናት። ኢቨን ድርድር እንኳን ሰውየው ጀስት ፓኒክ አድርጎ ድርድር ሲል የምታደርገው ድርድር የእስራኤልን ኢንተረስት የሚያስጠብቃል ብዬ ተስፋ አድርጋለሁ ነው ያለው። አይደለም ቤንጃሚን ኔታንያሁ ነው ያለው። አሁን ባለችው አሜሪካ ነጩም ጥቁሩም አይናቸው የተከፈተበት ነው። የታክስ ፔሩ መኒ ነው እዛ እንትን የሚለው ልጆቻቸውን ነው የሚያጡት። ይሄ የኛ ኢንተረስት ነው ወይ ኩዌሽን እያደረጉ ነው። ለዚህ ደግሞ ምስጋና ከዚህ ቀደም ሜንስትሪም ሚዲያ ላይ በነገራችን ላይ የሶሻል ሚዲያ መምጣት ነው ያነቃቸው እንጂ ሜንስትሪም ሚዲያ ቢኖር ወይ ሲኤንኤን ወይ ፎክስ ወይ ዎል ስትሪት ጆርናል እንደዚህ እድል አይሰጧቸውም ለፕሮፌሰሮች፣ ለኤክስፐርቶች፣ ለፖለቲካ ለሚሊተሪ ተንታኞች። አሁን በተለይ ዩቲዩብ እና እነዚህ ፖድካስቶች ናቸው አሜሪካኖችን እያነቃቋቸው ያለው። ድሮ ውስጡን ይነገር የነበረ ድሮ ሲኤንኤን እና ፎክስ ላይ 3 እና 4 ደቂቃ ዮዳስ ቴንኪው 3 እና 4 ደቂቃ ሲሰጣቸው እየተሰጣቸው ትንታኔ ብቻ አድርገው ወደ ቤታቸው የገቡ የነበሩ የፖለቲካ ሳይንቲስቶች ዛሬ 2 እና 3 ሰዓት ዩቲዩብ ላይ ፖድካስት አዘጋጆች ጋር ትንታኔ በነፃነት እያቀረቡ ነው። ይሄ አይን ገላጭ ነው። ማነው የአሜሪካንን ፖለቲካ ኮንትሮል ያደረገው የሚለውን ሁሉም ኩዌሽን እያደረገ ነው። ሁሉም እንደዛ ከሆነ ትራምፕ ስለፈለገ ስላልፈለገ የሚሆን ነገር አይደለም። ኢቨን አሁን ሪሰንትሊ እንኳን ኢራን ትራምፕን ለመግደል 2 ጊዜ ሙከራ አድርጋለች ሲባል አሃ የሆነ ነገር አቅዳሃል ማለት ነው እያሉት ነው። በዚህ ደረጃ የአሜሪካ ፖለቲካ ከታሰረ አይ ቲንክ ይሄ ጦርነት በማን እጅ እንዳለ ይገባናል ማለት ነው። እሺ ወይ ይገባችኋል ማለት ነው። ታፕታፕ እያደረጋችሁ ሁላችሁንም። ሹሜ ሰለሞን ወደ አንተ ልምጣሽ። ምን ትላለህ አንተስ? እኔ እንግዲህ ደስ የሚለኝ ጦርነቱ በእስራኤል አሸናፊነት በአሜሪካ አሸናፊነት ተጠናቋል ማለት ነው። የእስራኤልን ሆሊዴይ የፋሲካን በዓል በማክበር ጦርነቱ ዛሬ ተጠናቋል። ኢራን ተሸንፋለች፣ ወድማለች። ከዚህ በኋላ ማንሰራራት አችልም። ዜር ኢዝ ኖ ዌይ አለ። ለማስመሰል ትሰራለች እንጂ ኤግዛክትሊ ኢራን ኢዝ ዳውን። ዜር ኢዝ ኖ ዌይ። ከዚህ በኋላ የሚሰራውን ስራ ለእስራኤል ነው የምንሰጠው። ሞሳድ ስራውን መስራት አለበት። እነዚህ ሰዎች አልቀውላችኋል፣ ሞተዋል። የእስላሞችን ድጋፍ የአረብ ድጋፍን ለማሳየት አረቦች እና እስላሚክ ሺያና ሚሻ የሚባሉ እንዲዋጉ ተደርጓል። this is by strategy። ስለዚህ ኢራን ከአረብ ሀገር ጋር እንኳን ተጣልታለች። ስለዚህ we are the winner፣ አሸንፈናል ጦርነቱን። ማሸነፍ ስትል ይህን ጦርነት የምናደርገው ሪጂም ቼንጅ ለማምጣት ነው ብለዋል። ያን አድርገዋል። ሪጂም ቼንጅ ማድረግ አውራውን ከገደልክ በኋላ ምን ሰው አለ? ኦኬ አውራውን ገላል። ሪጂም ቼንጅ ማምጣት ለምን ከበደ? ሪጂም ቼንጅ የምታደርገው እኮ በራሱ ጊዜ የኢኮኖሚ መውደቅ ያሳየዋል። አሁን እኮ የአሜሪካ ወታደሮች ከ8 እስከ 9 እስከ 10 ሺህ እስከ 15 ሺህ የሄዱት እኮ ሰራውንድ አድርገው ሲጅ ለማድረግ ነው እንጂ ለውጊያ አይደለም የሄዱት እኮ። የት ነው ሰራውንድ የሚያደርጉት? ኖ ፍላይ ኖ አውት፣ ኖ ኢን ኖ አውት ነው አሁን። ኦኬ ኢራን ነዳጇን እየሸጠች ነው። ምንድነው የጎደለባት ነገር? ነዳጅ መሸጥ አችልም። ኢቭን ኮንታክት ማድረግ አችልም ከራሻ ጋር። ስለዚህ እኮ ኢራን ለፈለገቻቸው ለአሜሪካ አላይ ከሆኑት ውጪ ዜር ኢዝ ኖ ዌይ አልኩ። ኢራን እኮ ነዳጅ እየሸጠች እኮ ነው። ያውም በየዋን ያውም $2 ሚሊዮን እያስከፈለች ማለት ነው። ከዚህ ቀደም ካልነበረው አሁን ተትረፍርፎላት ማለት ነው። ምንድነው የከለከላቸውት? ይኸውልህ ቻይና የቻይና ቋንቋ ዓለም አቀፍ ቋንቋ አይደለም። ኢዝ ሉዘር። የራሻ ቋንቋ ዓለም አቀፍ ቋንቋ አይደለም።
ፎሬነር ፖሊሲያቸው ኢሚግሬሽን ፖሊሲያቸው ብታይ ቻይና እና ራሻ ብቻ እንጂ ይሄ ሌላ ዓለም ቋንቋን አምጥተው በውስጣቸው የሚያሳድጉ በውስጣቸው የፖለቲካ ስርዓት የሚያስይዙ ግለሰቦች አይደሉም። this is enemy of America, enemy of Israel። አሁን ቻይና በቻይና ፖለቲካ ውስጥ አንድ ብላክ አለ ብትለኝ የለም። ቆይ መስመር ለማስያዝ ማለት አልገባብህም። አሁን በቀጣይ አሜሪካ ምንድነው የምታደርገው ብለህ ነው የምታስበው? ለምሳሌ እግረኛ ወታደር ታደርጋለች አልኩ እኮ ሲጅ ነው በቃ ትዘጋዋለህ። ምን ያህል ጊዜ ይፈጃል? አመት ለምን 9 ዓመት አይፈጅም? there is no way, no fly, no out። በምድር ገባ በመርከብ ገባ እዛ ሀገር ላይ ምንም የሚገባው ነገር የለም፣ የሚወጣ ነገር የለም፣ መድኃኒት የለም፣ ምግብ የለም። ጸጥ ረጭ ነው የምታደርገው። እነሱ ሮኬት ይተኩሳሉ፣ ትቃወማለህ። በተቃራኒ ነው እየሰማሁ ያለሁት። ይተኩሳሉ፣ እነሱ ይተኩሱ። ለአሜሪካና ለአሜሪካ ወዳጆች ነው እኮ ኢራናውያን አለቃ ሆነው እንደውም ከልክለዋል። ለአሜሪካና ለአሜሪካ ወዳጆች ብቻ ነው እንጂ ኢራን እኮ ነዳጅ እየሸጠች እኮ ነው። there is no one penny ነዳጅ አትሸጥም። ስለሆነ ነው የምነግርህ ቴድሮስ። ለፈረንሳይም ለቻይና እንደውም የፈረንሳይን ካመጣልኝ በጣም ደስ ይለኛል። ምን መሰለህ እንደውም በዚህ አጋጣሚ 2 ሚሊዮን ብር ዶላር ፈረንሳይና አሜሪካ ተጣልተዋል። ኢትዮጵያ በዚህ አጋጣሚ ለ99 ዓመት የጅቡቲ የተፈረመለትን ኢትዮጵያ ወንድ ከሆነች አብይ እውነት ቆለት ካለው ጅቡቲ መውረር አለበት። አሁን በቃ አሁን በዚህ አጋጣሚ ጅቡቲ መውረርና መቻላል ለምሳሌ ጅቡቲና ፈረንሳይ ስለተጣሉ በዚህ አጋጣሚ ኢትዮጵያ ሄዳ ጅቡቲን ብትወር she's a winner። እሱ አንደርስታንድ አደርጋለሁ። እንደውም ሳስበው ያጣላቸው አብይ ነው ብዬ ነው ማስበው። ወደ ኢራን እንመለስና አሸነፈች ስትል 1 ዓመት 2 ዓመት ከፈጀባት ሲጅ አድርጋ የምትቆይ ከሆነ ኢራን ስቲል ፋንክሽን እያደረገው ነው። ለድርድር 15 ነጥቦችን አስቀምጧል። እነዛም አስቀምጠዋል። ኢቨን ፒት ኤግዚት ወታደራዊ የፔንታጎን አለቃ ማርኮ ሩቢዮ የተናገረውን ሰምታችሁ ከሆነ ቴድሮስ ቤንጃሚን ኔታንያሁ ለምሳሌ ቤንጃሚን ኔታንያሁ እንቅጩን ንገረን፣ ይሄ ጦርነት ምን ያህል ጊዜ ነው የሚፈጀው ተብሎ ሲጠየቅ የሚጠናቀቅበትን ቀን ልነግርህ አልችልም ነው ያለው። ሲጀምሩ ለ4 ቀን ብለው ሚሊታሪ ኦፕሬሽን ብለው ነው የጀመሩት። ሲጀምሩ ታርጌት ጎል አላቸው ሲያስቀምጡ። ስለዚህ አሁን እያንዳንዱ ስኬታቸውን አስቀድመው ከነገሩን ጋር ነው አይደለ? እስክሪብቶና ወረቀት ይዘህ ቲክቲክ የምታደርገው ምን አሳኩ ነው? ዋና ዓላማቸው ሪጂም ቼንጅ ነው ብለዋል። ያን ማድረግ አልቻሉም። ይኸውልህ ሪጂም ቼንጅ ሲባል ሪጂም ቼንጅ በተለያዩ ደረጃዎች ማድረግ ትችላለህ። መጀመሪያ አሁን አመራሮቹን ከገደልክ በኋላ አሁን ኢራን ባለችበት ደረጃ ላይ ትወጣለህ። ስትወጣ ኢራንን ሪቢልዲንግ ለማድረግ በሚጀምሩበት ወቅት የራሳቸው ሬጂም ቼንጅ የሚያደርጉ ግለሰቦች እርስ በራሳቸው መጣላት ይጀምራሉ። ቢኮዝ ቼንጅ ነምበር 1 ሜኪንግ ኢነሚ ኢች አዘርስ ነው። ስለዚህ ኢራንን ከበህ ከያዝከው በኋላ በኖ ፍላይ ኖ አውት ኖ ኢን የሚለውን ሲጅ ካደረግ በኋላ በስንት ወታደር ነው ከበህ የምትይዛቸው? በሚሊዮን የተላከው እኮ 5000 ወታደር ነው። ደወሪ አባውዛት ያኮ ፍላሽ ነው። ሚሊዮን ወታደር ትልካለህ? ደወሪ አባውዛት ኦርሎ ኢንተለጀንስ ሊነገር ይገባል። እንዴት ሄዲ አይናገሩም እኮ ነው። እነሱም አላሉም። አሁን አንተ የምትለውን እነሱም ሲሉ ስላልሰማሁ ነው። አይኑማ ለምንድን ነው የሚለው? ግን ይከበባል አገሩ። እሺ ተከቦ ጸጥ ረጭ ይላል። የሚገባ የለም፣ ይወጣ የለም። ራሻ መጣች፣ ቻይና መጣች፣ የለም። ኦኬ ዘግቶ አሁን ባለው ነባራዊ ሁኔታ ቴላቪቭን ያን ሁሉ አይረንዶም፣ ጎልደንዶም፣ ዳቪድ ስላንግ ፔኔትሬት አድርጎ ቴላቪቭን እየመታ ያለ ሚሳይል ያላቸው አካል ወደ 4000-5000 ኪሎ ሜትር መወንጨፍ የሚችል ይጨርሳሉ። ሚሳይል ያላቸውን አካል እየተኮሱ ያሉትን እንዴት ነው የምትከባቸው? እንዲጨርስ ታደርጋለህ። ዘጠላት ስትራቴጂ የምንለው ታደርገው ጠላት ያለውን መሳሪያ እንዲጠቀም ታደርጋለህ። ከጨረሰ በኋላ ግን ትከበውና ቁጭ ትላለህ።
አሁን እኮ በምንሰማው በሚሊተሪ ቋንቋ በምንሰማው በተቃራኒው እስራኤልና አሜሪካ ናቸው ሾርቴጅ እየገጠማቸው ያለው። ኢራኖች አሉ there is no way እየጨረሱ ያሉት እነሱ ናቸው። it is a fake man it's a fake እኮ ነው። ድራማ ነው። ቴድሮስ ሙት ፌክ እኮ ነው። ፌክ ነው። እንዴት መሳሪያ ይጨርሳል? ብር እኮ ነው ማተሚያው። ብሩም አሜሪካን ያለው how it could be finish the bullet no አይደለም። ዋር ኦፍ አሲሜትሪ በሚባል አንድ ነገር አረቦችን ማዳከም ነው የተሰራው። አረቦች ለአረቦች ሺያና ምናምን የሚባሉ ቡድኖች እንዲጋጩ ተደርጓል። ስትራቴጂ ወርክ አውት ተደርጓል። ከዚህ በኋላ ራሳቸው አረቦች እና እስላሞች በአይነ ቁራኛ እንዲተያዩ ይደረጋል። አሜሪካ እንዳትወጪብን ብለዋል። አሜሪካ አልወጣችም። ሲጅ አድርጋ ነው የምትቀመጠው። የገቡት ወታደሮች ራሳቸው ከበው ነው የሚቀመጡት። there is no way። ከዛ በኋላ የአሜሪካ ከተለያዩ ከኤሽያ ከአውሮፓ ምናምን የመጣው እኮ ለከበባ ነው እንጂ ለውጊያ አይደለም። ከቦ ይቀመጣል። ወደ ኢራን የሚገባም የሚወጣም የለም። በምድርም ሆነ በሰማይም የሚወጣ ነገር የለም። ስለዚህ ኢራን ተሸንፋለች። የጊዜ ጉዳይ ካልሆነ በስተቀር the time of the matter of ካልሆነ በስተቀር ኢራን it is dead country በጣም የሞተች ሀገር ናት። ጦርነቱ ዛሬ የእስራኤልን ሆሊዴይ በመጠቀም የእስራኤል ሆሊዴይ ኢስተርን ሆሊዴይ ስለሆነ ጦርነቱ ቆሟል። ቢቦምብ አንድ ላይ ገብቶላቸዋል። ኢራን ከዚህ በኋላ አይን የጠፋ እግሩ የተቆረጠ ትውልድ ነው የሚፈጠረው። there is no such thing። ስለዚህ አሜሪካን ማሸነፍ አይቻልም። አሜሪካ ለአውሮፓ ሜሴጅ ልካለች፣ ሂዱና ሞክሩት፣ እኛ ጨርሰናል፣ ስራችሁን ስሩ አለች። አይሄዱም። ሁልጊዜ በአሜሪካ ላይ የሚንጠራሩ ሰዎች ቁጭ ብለው ያያሉ። ስለዚህ ኢራን ወደደችም ጠላችም ማተር ኦፍ ታይም መሸነፏን ታውጃለች። አረቦች ራሳቸው እንዲወሯት ይደረጋል። ከተከበበችና ለ3 ወር ለ4 ወር ከተከበበች በኋላ ዱባይ ኩዌትን ኢራን እነዚህ አሁን አረቦች የምትላቸውን በ30 ደቂቃ ልታጠፋቸው እንደምችል ታውቃለህ? አችልም። እኔ ንገረኝ እስኪ ምን አወቅ? ሌትስ ጎ። ዲሳሊኔሽን ፕላንት የሚባለውን ታውቃለህ? what that means? ጥሩ። ዲሳሊኔሽን ማለት እነዚህ የገልፍ ሀገራት የገልፍ ውሃው ጨዋማ ነው እና ሳውዲ አረቢያ ሪያድ ላይ ያለ ውሃውን ወደ ፍሬሽ ወተር የሚቀይር ትልቅ ፕሮጀክት ነው። እዚህ ጋር በፒክቸር አሳያችኋለሁ። ቆይ እዚህ ጋር ዩቲዩብ ላይ ላላችሁ ላሳያችሁ ምን ያህል እንደሆነ። ሳልት ወተር ቱ ቼንጅ ቱ H2O ነው እያልካለው። ወደ ፍሬሽ ወተር ጨዋማው ነው ወደ ፍሬሽ ወተር ወደሚጠጣ ውሃ H2O ያ ልክ ነው። ይሄ ያለው ሳውዲ አረቢያ ሪያድ ነው ያለው። ለገልፍ ሀገራት ስለ ለዩናይትድ አረብ ኤምሬትስ፣ ለሳውዲ አረቢያ፣ ለባህሬን፣ ለኩዌት አጠቃላይ እነዚህ ኮምባይንድ ወደ 60 ምናምን ሚሊዮን ህዝቦች ናቸው። ትልቁ መጫወቻ ካርታ ያለው እዚህ ጋር ነው። ይሄ ዲሳሊኔሽን ፕላንት እነ ሳውዲ አረቢያ ከ80 በመቶ በላይ ውሃ የሚያገኙት ከዚህ ነው። ዩናይትድ አረብ ኤምሬትስ ከ80 በመቶ በላይ፣ ኳታር፣ ኩዌት ያለዚህ ህይወት የላቸውም። ዎኪንግ ዲስታንስ ነው ከኢራን ይሄን ፕላንት ለመምታት። ስለዚህ አሁን እየተጠበቀው ያለው አስፈሪው ነገር ፕላንቱ ያለው ሳውዲ አረቢያ ሪያድ ነው ያለው። ሪያድ ላይ ነው ያለው። ጀስት ፊት ለፊት ኢራን ፊት ለፊት ዎኪንግ ዲስታንስ ላይ ነው ያለው። ኢራን ይሄንን ዊዝን 2 ሚኒት ወደ አመድ ትለውጧለች። ድጋሜ ለመገንባት 6 ወር 7 ወር አመት ይፈጅባል። ካንት ኢዚሊ ፊክስ አታደርገውም። ለምን አላደረገችውም እስካሁን? ቢኮዝ ይሄ ትልቁ ሃርድ ቦል ነው፣ የመጫወቻ ካርታ ነው። አንተ ካርጋ አይላንድን መተህ ወይም ደግሞ የኢራንን ዋና ሜጀር ሶርስ ኦፍ ኢንከም አንተ እንደምትለው ኢራንን ቾክ አድርጋታለሁ ስትል
ያንን ወደ አመድነት ትለውጥላለች። ይሄን ሁላችሁ ማንበብ አለባችሁ፣ ማወቅ አለባችሁ። እሺ ውሸቴን አይደለም። ዩ ራይት። ይሄን ነው የምነግርህ። ገልፍ ካንትሪዎች እነዚህ በረሃ ውስጥ ያሉ ናቸው። ምንም ተራራ የላቸው፣ ምንም ሊከላከልላቸው የሚችል ነገር የለም። ቴልአቪቭ መተኮስ የሚችሉ ዳቪድ ስላንግ ጎልደን ዶም አይረን ዶም ፔኔትሬት አድርጎ መግባት የሚችል ሚሳይል ያላቸው ዋኪንግ ዲስታንስ ላይ ያለ እነሱ እኮ አይደለም እየተኮሱ ያሉት፣ ራሻ እኮ ናት እየተኮሰች ያለችው። ራሻ እና ቻይና እኮ ናቸው እየተዋጉ። እሱን አራት ሻሃድ ድሮን በቂ ነው። የአሜሪካንን ወታደራዊ ቤዝ አልነገሩም እንጂ ድምጥማጡን አወጥተውታል። ምን ሚሳይል ያስፈልግህ? በቀን 500 ሻሃድ ድሮን የሚያመርቱ ሰዎች ናቸው እነዚህ። 4 ድሮን ቢልኩልህ ወደ አመድነት ይለውጠዋል አካባቢውን። ይሄንን ካልኩሌት ማድረግ አለበት። ዲሳሊኔሽን ማለት ከዚህ ወታደራዊ እንቅስቃሴ ጋር ተነጣጥሎ ሊተነተን የማይገባ ነገር ኢራን አሜሪካን አሸንፋለች እያልክ ነው አንተም? አሜሪካ ሺ ፕሌይ ዘ ጌም። እኔ ነገርኩህ፣ አንተ ነገረኝ እንጂ እኔ እኮ አሜሪካ ፕሌይ ጌም እያደረገች ነው እያልክ። ምንድን ነው የተጫወተችው ጌም? ምክንያቱም አረቦች እርስ በራሳቸው እንዲጋጩና በዚህ በኦይል ቢዝነስ የበላይነት እንዲያገኙ ላለማድረግ የተጫወተችው ነው እንጂ እዚህ እኮ ቴክሳስ እኮ ትሪሊየን እኮ ኦይል ነው የሚወጣው። ዩቲዩብ ላይ ላላችሁ ኩድቢ ሆምወርዝ ተያዘብኝ ብላ አሜሪካ እዛ ትገባለች እንዴ? በእንትን እናወራ፣ ችግር የለውም። ዩቲዩብ ላይ ላላችሁ የዲሳሊኔሽን ፕላንቱ ይሄ ነው ፕሮጀክቱ። እዚህ ማየት የምትችሉት የዲያዋሳ ላይ አስቀምጬላችኋለሁ። ይሄ ነው ፍሬሽ ወተር የሚያቀርብላቸው ለገልፍ ሀገራት። ይሄ ማለት ወተር ዋር እንበለው ኮርስ ይሄ ነው። በቃ ሃርድ ይሄ ነው። ከዛ ባሻገርም የዓለምን ኢንተርኔት ከፈለኩ ላቋረጥ ብትል ማቋረጥ ትችላለች። ወተር ዋር እንበለው ታዲያ ኮቴዲ ወተር ዋር ነው አሁን እየተካሄደ ያለው ወይስ ወረስት ኬዝ? እሱ መጨረሻ ላይ ነው የሚያመጡልህ። አሁን እንኳን ኦኬ ሆርሙዝን ከያዘች ወተር ዋር ነው ብንልስ? እሱ እኮ መጨረሻ ላይ የሚመዘዝልህ ካርድ ነው። አሁን እኮ እዛ ደረጃ ላይ ገና ጀስት እንደንትን ነው እየነገር ያሉት። መጨረሻ ነው ሆርሙዝ ወተር ሰፕላይ አይደል እንዴ? ቆይ ኖ ፖይንቴ ወተር ሰፕላይ ወተር ከያዘች ወተር ዋር አንገባም ወይስ እንገባለን? ቆይ እኔ በእንትን እንድትነግረኝ እኮ ነው፣ በአመክኔው እንድናወራ ነው። ይሄ የመጨረሻ ደስፐሬት ሲሆኑ፣ በነገራችን ላይ ወን ስቴት ቢከምስ ደስፐሬት ዩ ዶንት ኖ ዋት ካይንድ ኦፍ አክሽን ዴይ ዊል ቴክ፣ ምን አይነት አክሽን እንደሚወስዱባት አታውቅም። ይሄ ለመጨረሻ አቀባብለው የሚጠቀሙት የመጨረሻ ገልፍ ሀገራትን እንጥፋ ካሉ፣ አንተ ኢራንን በዛ አንተ በምትለው መንገድ ቾክስ ከታታለው ካልክ፣ ከብቤ ሲጁስ ከታታለው ካልክ የምትመዝልህ ካርታ ነው። አመድ ታረጋለች እያልኩ ነው። ሊትራሊ አመድ ታረጋለች። ይሄ መጨረሻ ላይ የሚመዘዝል ነው። አሁን ከዚህ በመለስ ያለውን እንጫወት። አሁን ስትሬት ኦፍ ሆርሙዝን እንኳን ማስከፈት አልቻልክም። ወታደራዊ መርከቦችን ወደኋላ አሽሽተሃል። ስለዚህ ኢራን ኢንቬድድ ዘ ወርልድ ዎተር ዚስ ኢዝ ቴሮሪስት። ኢራን ብትጫወትብህ፣ ኢራን የሆርሙዝን ከቆለፈች ወተር ዋር ነው። ኖ ፔትሮ ዶላር ነው የምትጫወትብህ። ወተር ዋር ነው። ኢራኖች አንተ በውሃ ላይ ጦርነት ማካሄድ ነው እንጂ ውሃ ላይ ኖ አንተ ጡንቻን ፍሌክስ በማድረግ ነው። አሁን የአሜሪካ ጦር እንደዛ ነው። ኢራኖች ወታደራዊ ሄሊኮፕተር መጠቀም አይጠበቅባቸውም። የነሱ ሄሊኮፕተር የነሱ ኤግዛምፕል ነገር አሁን ለምሳሌ ግብፅ ኢትዮጵያ ወተር ቆረጠችብኝ እያለች ቀንና ሌሊት ፕሮፓጋንዳ እየነዛች ነው። አሁን የዓለምን መተላለፊያ ወተር ሰፕላይ ከቆረጠች ኢራን አሜሪካና ወርልድ ምን ማድረግ አለባቸው? ማድረግ አለባቸው መስመር ኖ አንተ እንድትነግረኝ እኮ ነው፣ እንዲገባን ነው። አሸንፈናል ስትል በደንብ በጥንቃቄ አድምጠኝና እንድታስረዳን ነው። ይሄ መጨረሻ ላይ አሁን እዚህ ጋር የምታዩት ይሄ መጨረሻ ላይ የሚመታ ነው። በነገራችን ላይ የገልፍ ሀገራት የጊዜ ጉዳይ ነው እንጂ ወደ ፍርስራሽነት ይለወጣሉ። አም ሶሪ ቱ ሴይ ዚስ ዩ ራይት ዩ ዶንት ሃቭ ቱ ሴይ ሶሪ። አሁን ሚስቴክ ከአሜሪካ ጋር አላያንስ መፍጠራቸው ሚስቴክ እንደነበር አሁን ነው የሚገባቸው። ኢማጂን እኛ ሀገራት ከቻይና እና ከራሽያ ጋር አላይ ሆኖ ቢሆን ኖሮ ይሄ የሆነባቸው ነገር ይሆንባቸው ነበር? አይሆንም። ወታደራዊ ቤዝ ሰጥተው የፔትሮ ዶላር ነዳጆቻቸውን በዶላር ሸጠው እኚህ ምስኪን ሀገሮች ናቸው
ለትራምፕ እኮ የ400 ሚሊዮን ዶላር እኮ ለአሜሪካ የሰጡ ናቸው። ሳውዲ እና ዩናይትድ አረብ ኤሚሬትስ እኮ የአሜሪካ ቅምጥ ለመሆን በየጊዜው ትሪሊዮን ዶላር የሚያፈሱ ሀገራት ናቸው። የኢራንን ሻድ ድሮን እንኳን ሊከላከሏቸው አልቻሉም። አሁን ነው ሚስቴክ እንደሰሩ የገባቸው። አሁን ነው ይሄ ጦርነት እነሱን ለመጥፋት የመጣ እንደሆነ የገባቸው። ፖይንቱ ምንድን ነው? ኢራን ስትሬት ኦፍ ሆርሙዝን ዘጋቸው። እነዚህ የገልፍ ሀገራት ፕሬዚዳንት ሪቻርድ ኒክሰን ነው አይደል የወተርጌት ቅሌት ያወረደው ሰው የሱ ነው ወደ ፔትሮ ዶላር አሜሪካንን ያመጣው። ትልቁ የአሜሪካ የብልጽግናዋ ሚስጥር እዚህ ጋር ነው ያለው። ወተርጌት ኖ ስትሬት ኦፍ ሆርሙዝ በኢራን በኩል የሚተላለፈው በገልፍ በኩል የገልፍ ሀገራት ነዳጆቻቸውን ሲሸጡ በዶላር ነው የሚሸጡት። አሁን አሜሪካ የእሷ ኢንተረስት አይደለም እኮ የሚባለው። ከገልፍ ሀገራት ያጣችው ነገር የለም። የገልፍ ሀገራት ነዳጆቻቸውን በዶላር እየሸጡ ነበር። በዶላር ይሸጣሉ ማለት ምን ማለት ነው? ማንኛውም ሀገር የዓለማችን 30 እና 35 በመቶ ነዳጅ ሲሸጥ በዶላር ከሆነ ኢትዮጵያም፣ ቻይናም፣ ሳውስ ኮሪያም ጃፓንም ዶላር ይፈልጋሉ ማለት ነው። ዶላር ያስፈልጋቸዋል። ነዳጁ የሚሸጠው በዶላር ነው። ስለዚህ ወደ አሜሪካ ነው ፊታቸው የሚያዞሩት። እሱ ብቻ አይደለም። እነዚህ የገልፍ ሀገራት ነዳጃቸውን ሸጠው ያጠራቀሙትን ዶላር አሜሪካ ማርኬት ውስጥ ነው ኢንቨስት የሚያደርጉት። በተዘዋዋሪ አሜሪካ ኮንትሮል አድርጋቸዋለች እኮ እነዚህን ሀገራት። አሁን ጦርነት ከፍተህ ተጋላይ ስታደርጋቸው አሁን ጭራሽ ኢራን ስትሬት ኦፍ ሆርሙዝን ዘግታ ከዚህ በኋላ ነዳጅ የምትገበያየው በየዋና አለች። በዶላር የነበረውን በየዋን አደረገች። እሱ ብቻ አይደለም። የአሜሪካ ጋር አላንስ የሆናቸው ሀገራት በዚህ በኩል አታልፉም አለቻቸው። ኦኬ፣ እዚህ ላይ ቴዲ በየዋን በቻይና ገንዘብ እንጠቀማለን ካለች ኢራን ማን ነው ኢራንን እየረዳ ያለው? ይሄ ፖሊሲ ይሄ አነጋገር በየዋን በቻይና ገንዘብ እንጠቀም ካለ ቻይና ኢራን እያሸነፈች ስለመሆኑ ማሳያ ነው እኮ እያልኩ። ቻይና ከኢራን ጀርባ አለች ማለት ነው ወይ? ጀርባም ትሁን ከኋላም ከጎንም ትሁን እሱ አይደለም ጥያቄው። እና አሁን ላሳየ የፈለግኩት አሸንፋለሁ ብለህ የመጣ ሰውዬ በዶላር ይገበያዩ የነበሩ ሰዎችን እንደውም የባስ ብለው በየዋን መገበያየት ጀምሩ። ምኑ ያሸነፍከው ነው ጥያቄ። ተጀምሯል በቻይና ገንዘብ መገበያየት ነው? ፕሮፓጋንዳ ነው። ኧረ ቆየ እኮ እንዴ ተጀምሯል። ይኸውልህ ቴዲ በቻይና ገንዘብ በተአምር ቻይና የዓለም ቋንቋ አይደለም። ቻይኒስ ዓለም አይናገርም፣ አፍሪካም አይናገርም፣ ኤሽያም አይናገርም። ይኸውልህ ቻይና ኢዝ ዩዝለስ ኢቲንግ ዶግ። ምንም የሚያመጡት ነገር የለም። ቻይና ሚሊየን ህዝብ ቢኖራት ዜር ኢዝ ኖ ዌይ። ኢቭን እንግሊዝ ሼምለስ ናት። ዩኬ ኢዝ ሼምለስ ኢዝ ስቱፒድ አስ። ፖለቲካ ያልሆነ ተርሚኖሎጂ አትጠቀምተው። እኔ ቻይና በተአምር እንሄዳለን በአመክንዮ እንድንናገረው እንዴ መሰላችሁ? አሁን በመፈክር በእንትን በምናምን ሳይሆን ሪያሊቲውን እንተንትን። ጀስት በአሜሪካ አሸንፏል። በቃ አሸንፏል። እስራኤል አሸንፋለች። ይህም በቅርቡ ታየዋለህ። ቴድሮስ ብሊቭ ሚ አስቆረጋ ኢኮኖሚ ሙቷል። እንደዛ አይደለም ጋይስ፣ ፖለቲካው እንደዛ አይደለም። በመፈክር በስሎጋን በምናምን በወኔ አይደለም እየሆነ ያለውን ነገር በሪዝን እና መሬት ላይ በሪዝን እኮ ነው የምነግርህ እኮ ተመተዋል። እሺ ወደ ሞሼ ይመጣሉ። ኦኬ አሸንፋለች ተመተዋል። ዶሚስ ዊዝ አሜሪካ የሚለው ሳይንስ ተፈጽሟል። ሜክ ግሬት አሜሪካ ግሬት አጌን የሚለው ተፈጽሟል። የአሜሪካ ወታደሮች ለውጊያ አይደለም ሄዱት፣ ሰሬንደር አድርገው ሲጅ አድርገው ለመጠበቅ እንጂ ከሚሊሻ ጋር ለመዋጋት አይደለም። እሺ ቴንክ ዩ። ሌላ አንድ ከእስራኤል ወገን አንድ ቁጥር ጻፉ ነኝ። የመጨረሻ አንድ ሰው እንጨምራለን። ግን ስናወራ እንትን ይሁን ጋይስ፣ ቤዝዶን ይሄ በሪዝን በሎጂክ ይሁን። ፖለቲካውን ስናወራ ዌስተርን ሚዲያዎች አልነገሩንም ማለት እኚህ ሰዎች በእጃቸው የሚጫወቱበት አደገኛ ካርድ የላቸው ማለት አይደለም። አሜሪካ በታሪኳ የጂ7 ካንትሪ የኔቶ አባል ሀገራት ፊታቸውን ለምንድን ነው ያዞሩባት?
do you think ቴዲ እንግሊዝኛ ቋንቋ እስካለ ድረስ no one win አሜሪካ አንዴ እሺ እንዳፋ ያርግልን በመፈክር እኮ አይደለም ኢራን ዊክ ሀገር ብትሆን ደካማ ሀገር ብትሆን ድሮ ነበረ እነዚህ ያለ የሆነው ጥቃት የሚፈጸሙት ለምን ነው አሜሪካ ጀርባቸውን የሰጡት እነዚህ ሀገራት ለምን ነው አሜሪካ ፌል ያደረገችው በዚህ ጦርነት ይሄ ራሱ መጠየቅ ያለበት ለምን ነው ኔቶን የሚሳደበው ትራምፕ ፌል ያደረገችው ግሬት አሜሪካ ግሬት አጌን የሚለውን ሳይንስ ለመተግበር እንጂ አሜሪካ የተጠቀመችበት አሜሪካ ስቲል ስትሮንግ ሺ ካን ፑት አቶሚክ ቦምብ ዋትኤቨር ሺ ዋንት ቴዲ በሰዓት እናርገው እየመሸ እኔ እኮ እንትን ነው ለአንድ አሜሪካዊ ብታመጣ አንድ ነጭ ብታመጣ ከምነግርህ የተለየ አይነግርህም እኔ እኮ አሜሪካ እኮ ለብዙ ወገኖቼ ለኔም ጭምር በሯን የከፈተች ከችግር የወጣንባት የብዙ ወገኖቻችን የተስፋይቱ ሀገር በዛ ካልክ ብሔርተኞች ተከታዮቻቸውን ስሜታቸውን ሲኮርኩሩ የሚጠቀሟቸው ቃላት አሉ አሜሪካ እኮ በራቸውን ከፍተው የተቀበሉን እኮ ናቸው ግን ይሄ ማለት እንደዛ ስለሆነ ሪያሊቲውን ትገዳለህ ማለት አይደለም አንድ አሜሪካዊ ብታመጣ አሜሪካ is doomed they are not winning ሞጫ ያጣ ዙሪት ውስጥ ነው የገቡት ኤክስፐርቱ የሚለው ይሄንን ነው ፖለቲካል ሳይንቲስቱ የሚለው ይሄንን ነው የተጻፈው ጽሁፍ የሚያሳይ ይሄንን ነው የትራምፕ ነባሪያ የይቀኑ ንግግር ይሄንን የህዝቡም ሁኔታ ይሄንን ነው የሚያሳይ በታሪክ ትላንት ነው ከትላንት ወዲያ የወጣውን ሰልፍ አይታችኋል አሜሪካ ውስጥ ገና ጅማሮ ነው ይሄ ሶ ነው የምትሉትን ነገር በሪዝን እንወያየው ነው እያልኩ ያለሁት ኦልሬዲ ሺ ሃቭ ቱ ናት ፌል አሜሪካ ግሬት አጌን የሚባለውን ከሆነ የህዝብን ንቅናቄ ማሳየት መቻል አለባት ተቃውሞ ማሳየት አለባት ይሄንን አድርጋ ከጨረሰች በኋላ ነው ጦርነቱን አብቅታ ለእስራኤል ሰጥታ የምትወጣው እንጂ አሜሪካ ቶታሊ ዲስትሮይድ ኢራን ኔቨር ካም ባክ ቱ ዘ ወርልድ እሺ ወደ ሞሼ ልምጣ ሞሼ ምን ትላለህ መልካም እሺ በተለይ አሁን ወንድሜ እንደዛ የሚያስቡም ካሉ ከአውሮፓ ጋር የተፈጠረው ነገር ከኢራን ጦርነት በፊት የተጀመረ ነው በተለይ ከትራምፕ መምጣት ጋር ተያይዞ ይሄ አሁን የሚጠራውን ቃል ስሎጋን በመጠቀም ከዛን አውሮፓውያኑ ሞር እኛ ላይ ተለጣፊ ናቸው እና ይሄን ነገር መቁረጥ አለብን ከዛ በኋላ ደግሞ ኢንተረስቶችን የራሳችንን ኢንተረስት ላይ ትኩረት ማድረግ አለብን ተብሎ በደንብ አድርገው ከአውሮፓውያኑ ራሳቸውን እየነጠሉ አንዳንዴም የአውሮፓውያኑ ኢንተረስት ላይ እየገቡ ለምሳሌ እንደ ግሪንላንድ እንዳይመሳሰሉት ነገር ላይ ካናዳን ጨምሮ እነዚህ ነገሮች ዌስተርኖች እስከዛሬ የነበራቸውን አሜሪካ ላይ የነበራቸውን ተጠጋጊነት እንዲያጤኑ ታስገድዷቸዋል ከዛ በኋላ አይታችሁ ከሆነ የሶስትዮሽ የሁለትዮሽ የኒውክሌር የማበልጸግ ስምምነቶች ሲያደርጉ ነበር ለምሳሌ ጀርመን ፈረንሳይና አይ ቲንክ ጣሊያን መሰለች እነዚህ ሀገሮች በጋራ ኒውክሌርን የማበልጸግ አዳዲስ ራሳቸውን ከአሜሪካ ተጽዕኖ አላቀው ተነጣይ አድርገው አዲስ አይነት የኃይል አሰላለፍ የሚዋለድ ከሆነ ለወደፊት ወይ ደግሞ አዲስ አይነት የዓለም ስርዓት የሚመጣ ከሆነ በዛ ውስጥ አሸንፎ ለመውጣት ወይ ደግሞ በዛ ውስጥ ለምንትን ለማለት እየሞከሩ ነው የኢራን ጦርነት የመጣው በዚህ አይነት የአሜሪካኖች ከአውሮፓውያን ጋር አሜሪካኖች ከሌሎች የአሜሪካ መንግስት ከራሱ ከአሜሪካም ህዝብ ጋር ትንሽ ድምፅ ጨምር እያሉ ነው አይሰማም እሺ በዚህ አይነት ትርምስ ውስጥ እያለ ነው ይሄ ኢራን ጦርነት ለምሳሌ ኢንተርናል ፖለቲክስ እንኳን ብታየው የተለያዩ ምርጫውን ተከትሎ አንዱ አሜሪካውያን ትራምፕን የመረጡበት ጉዳይ ዋነኛው ያው አሁን ወንድሜም ሲጠራ የነበረው ራሳችን ላይ ትኩረት እናደርጋለን ነው አይደለ ራሳችን ላይ ትኩረት እናደርጋለን የኢሚግሬሽን ጉዳያችን በራሳችን ላይ ትኩረት ያደርጋል የኢኮኖሚ ጉዳያችን በራሳችን ላይ ጉዳይ ያደርጋል ለዓለም አቀፍ ተቋማት የምንሰጣቸውን እርዳታዎች ምኖች ለራሳችን እናደርጋል ይሄ ነው አሜሪካውያን አብዛኛው ድምጽ የሰጡበት ምክንያት ዲሞክራቶች ወይ ደግሞ ከዛ በፊት የነበሩ አስተዳደሮች በጣም በድለውናል የሚል ነው
ሞሮለስ ድምጽም የሰጡት አሜሪካውያን የሚጠብቁት ትራምፕ ፎከስ የሚያደርገው በሀገር ግንባታ ወይ ደግሞ የአሜሪካን ኢንተረስት ብቻ በማስጠበቅ አስመራው ይሄን ብቻ በማስጠበቅ ላይ የተመሰረተ እንደሆነ ተስፋ ያደረጉ ነበር። ጅማሬዎችም ያሳዩ የነበሩት ለምሳሌ ግሪንላንድን ወስዳለሁ ምናምን ስትል የአሜሪካን ኢንተረስት ለማስጠበቅ ነው ብለው ይተረጉሙታል። ከዛን በዚህ በኩል የፓናማ ካናል ከ100 ዓመት ከምናምን ዓመት በፊት እኛንን የቆፈር ነውና ቻይናዎች እዛ አካባቢ ወርወር እያሉ ስለሆነ እንወስደዋለን ሲል የአሜሪካን ኢንተረስት ከማስጠበቅ ነው ብሎ ይወስደው ነበር። የስደተኞች ፖሊሲንም ከዛ አንጻር ይወስደው ነበር። የኢራን ጦርነት ሲጀምር በቀደም አንተ ጋም ስታነሱትም እኔም በነበርኩ ከዛም በኋላ በተደጋጋሚ ስንሰማ እንደነበረው አሁን አንዳንድ ግለሰቦች ጋር ከሚያወሩት ጋር ማለስማማው ልዩነቱ ሁለት ነው። የኢራን እና የአሜሪካ ግብ ምን ነበር? የኢራን ግብ ምንድን ነበር ነው? የኢራን ግብ ከዚህ ጦርነት ሰርቫይቭ ማድረግ ነው። ከዚህ ጦርነት ሰርቫይቭ ማድረግ ሀገር እንደሆነች የማትፈርስ ሀገር እንደሆነች ቅርጽ እንዳላት ለዓለም ማሳየት ነው። በቃ ይሄ አልቲሜት ግቡ ይሄ ነው። የእነ አሜሪካ ወይ ደግሞ የእነ እስራኤል ግብ ደግሞ ምንድን ነው? የኢራንን መንግስታዊ ስርዓት ማፍረስ እንዲሽመደመድ ማድረግ። ይሄ ደግሞ ይሄ ነጥሎ የማጥቃት ነጥሎ የማጥፋት እስከዛሬ ሲሞክሩት የነበረ ስኬታማ መሆናቸው ያን እንደሚያደርጉ አንድም የተሳሳተ ግን እንትን ወስዶባቸው ለምሳሌ ትልልቅ የነበሩ የኒውክሌር ኢንጂነሮቹን ጨምሮ የአብዮታዊ ዘቡን አዛዥ ጀምሮ ከዛም በፊት ከ3 ከ4 ዓመት በፊት በተከታታይ የሚደረጉ የነበሩ ነጥሎ የመምታት እንትኖች ስኬታማ መሆናቸው በኋላ ላይ ኢራን ላይ ሁሉን አቀፍ ጦርነት ብንከፍት ባጭሩ ሶሉሽን ወይ ደግሞ በምንፈልገው አይነት መንገድ እንመራዋለን የሚል የተሳሳተ ግንዛቤ ነበራቸው። ይሄን እዚህ ላይ እንግባባ። ከተግባባን በኋላ ጦርነቱ ለኢራን መልካም ዕድል ብቻ ይዞ መጥቷል ማለትም አንችልም። ይሄ ሁሉ የምታዩት የአሜሪካን ጡንቻ የእስራኤልም ጡንቻ ኢራን ላይ ያረፈ ነው። በአንድም ሆነ በሌላ መንገድ ያርፋል። ምክንያቱም ቅድም ያነሳነውን ግቡን የማሳካት አንዱ መንገድ ነው። ኢራን ይሄን ጡንቻም ተቀብላ በምትፈርስበትም በሚመታውም ደረጃ ተመታ በዛው ሰርቫይቭ ማድረጉ ነው ጎሏ፣ በዛው ሰርቫይቭ ማድረጉ። ስለዚህ ጦርነቱ ዋን ሳይድድ አይደለም። በኢራን እያሸነፈች ነው ምናምን ብለንም ጥግ ይዘን የምንወስድበት አይደለም። ኢራን ሰርቫይቭ እያደረገች ነው። ያ ማለት ኢራን እያሸነፈች ነው ማለት ነው። ትላንት ትራምፕ አሁን መሸል ጠዋት ነው ቅድም ወደ ከሰዓት አካባቢ በዚህ ሀገር አቆጣጠር አንድ ነገር ሲናገር አክቹዋሊ ነገ ደግሞ በኢራን ጦርነት ላይ ፐብሊክ እንትን አድሬስ ያደርጋል። ስሙት ነገ እንዳጠቃላይ እና አንድ ዜና ላይ የሰማሁት ምን አለ፣ ሆርሙዝ ተከፈተም አልተከፈተም አለ በሚቀጥሉት 4 የተወሰኑ ቀናት ውስጥ እንወጣለን አለ። ተከፈተም አልተከፈተም ኦኬ። አስቡት እንግዲህ ቅድም ሲነሳ የነበረው አልቲሜት ግቡ ስርዓት ማፍረስ ነው፣ ስርዓት መቀየር ነው፣ ደካማ ኢራንን መፍጠር ነው፣ ፑፔት የሆነ ስርዓት መገንባት ነው። ያ ከሞላ ጎደል አልተሳካም። በቀደም አንተ ቤት ስንወያይ ምን ብለን ነበር? ይሄ ጦርነት በእነ እስራኤል በኩል አረቦቹ ተጎትተው ወደ ጦርነቱ የሚገቡበት ሜካኒዝም ከተፈጠረ ድል ነው። በአንድ በኩል ተጎትተው ወደ ጦርነቱ የኢራን ጥቃት ሁሉን አቀፍ ሆኖ አካባቢው ላይ ያሉ የአረብ ሀገሮችን ተደራሽ ባረገ ትሪክ። በነገራችን ላይ ችል ልናገር ቅድም ያነሳው የማዕበል ወይ ደግሞ ይሄ 1983 አካባቢ በኢትዮጵያ አቆጣጠር የተደረጉ ጦርነቶች ላይ አብዛኛው የአረብ ሀገር ቀጥተኛ ጦርነት ውስጥ ተሳትፏል። ከሳዳም ሁሴን ጋር በነበረው ግጭት ሳዳም ሁሴን ኩዌት ላይ ወረራ ባደረገበት ጊዜ ማለት ነው። ዴዘርት ሁለት ጦርነቶች በነበሩ አብዛኛው የአረብ ሀገር ሌሎቹም አውሮፓውያኑም ጨምሮ ዳይሬክት ተሳትፎ አድርጓል። ኤክሰፕት እስራኤል አልተሳተፈችም። እስራኤል እንዳትሳተፍ የተደረገው አረቦቹ ፑልአውት ሊወጡ ይችላሉ ከእስራኤል። በወቅቱ የነበረው አሁን የነበረው የአረብና የእስራኤል ፖለቲካ በጣም ጽንፍ የወጣበት የነበረ ወቅት ስለነበር እስራኤል ጆይን የምታረግ ከሆነ አረቦቹ ሊወጡ ስለሚችሉ አሜሪካኖቹ እስራኤል ጦርነቱ ላይ ዳይሬክት እንዳትሳተፍ አደረጉ። አረቦቹ አምነውበት ገብተውበት ነበር እዛ ጦርነቶች ላይ። እዚህ ጦርነት ላይ አረቦቹ ቀጥተኛ ትሪት እያለባቸው እየተተኮሰባቸው እስካሁን ድረስ አልገቡም። ለምንድን ነው? ኖርማል ጦርነት መዋጋት ስላልፈለጉ ነው
አደጋው ያን ያህል ስለማያዳርሳቸው ነው ወይስ ይሄ ነገር በጣም አክቲቭ ሆኖ ከገቡበት በኋላ ሊዋለድ የሚችል ሌላ አደገኛ ነገር ሊኖረው ይችላል? ሊዋለድ የሚችል ኮንትሮል ሊደረግ የማይችል በነገር ላይ ሰዎች የሆነ ቤት እየሰማው ቅድም ቲክቶክ ላይ ትልቅ ቤት የውጭ ሰዎች ዲቤት እያደረጉበት አንተ ያነሳውን አሁን የውሃውን ጉዳይ ምናምን ሲያነሳ ከዛን በኋላ የሱ መልስ ኒውክለር ሊሆን ይችላል የሚል ሐሳብ አነሱ። በዚህኛው ጎራ እንትን የሚሉት በፍጹም የማይሆን ነው የኒውክለሩ ጉዳይ። ምናልባት የኒውክለሩ ዋንስ የኒውክለር ጦርነት ውስጥ የምትገባ ከሆነ ዓለም ከሞላ ጎደል ምን አይነት ነገር ሊፈጠር እንደሚችል አደገኛ ሀርድ አለ። ለዛም የተዘጋጁ ይመስለኛል። ምክንያቱም ኢራንን በኒውክለር መቷት ማለት ዴፊኒትሊ ሰሜን ኮሪያ ፕሮቫይድ ታደርጋታለች። ያ ከዛ በኋላ ኒውክለርም የታጠቁ በሌላ ተቃራኒ ያሉ ኃይላትም ዋስትና የሚባል ነገር አይኖር። የዓለም ይሄን ከግምት ማስገባት ያስፈልጋል። ሌላው ኢራንም አንድ ሊቨሬጅ ያገኘችው ኒውክለርን እንደ ማንኛውም መሳሪያ በፈለከው ሰዓትና በፈለከው በተለይ አሁን ባለው የዓለም ወቅት መጠቀም የማትችልበት ወቅት። አንድ ሰው ምን አለ፣ ሁለተኛው የዓለም ጦርነት ላይ ሃሪ ትሩማን አዘዘና ኒውክለር እንትን አለ፣ ጦርነቱ ፋይናላይዝ አደረገ አለ። በግማሽ ልክ ነበር። በግማሽ ልክ የሆነው በወቅቱ አሜሪካ ብቻ ኒውክለር ሆልደር ነበረች፣ አሜሪካ ብቻ። ስለዚህ ጦርነቱ የኒውክለርንም ኤክስፒሪየንስ አልነበረም ምን ያህል አደጋ እንደሚያደርስ። ማንምም ደግሞ በኒውክለር የመልስ ምት የሚሰጥህም አልነበር። ስለዚህ ዋንስ ሂሮሺማና ናጋሳኪ ጦር ትንጣልክ ዓለም ደነገጠ፣ አየ፣ ስታፕ ያደርጋል። አሁን እሱ አይደለም ያለው። በትንሹ በሚታመንበት ደረጃ ከ10 እና ከምናምን በላይ ሀገሮች ኒውክለር አላቸው። ይሄን ከግምት ማስገባት ያስፈልጋል። ሌላ ከኢራን አብዮት ጀምሮ እችል ልናገር፣ ከኢራን አብዮት ጀምሮ ኢራናውያን ከዌስተርን ራሳቸውን ነጥለው ለዌስተርን ዝግጅት ሲያደርጉ ነበር። አሁን ላይ የምታዩት የኢራን ዝግጅት ይሄ አሁን ራስን የመከላከልም ወይ የማጥቃትም የምንለው ነገሮች የምታዩት ላለፉት 30 እና 40 ዓመታት በዚህ ልክ ነበር ዝግጅቱ የነበረው። ስለዚህ የሚጠበቅ እኮ ነው። እስራኤል ዳይሬክት ትሪት አለባት ከኢራን? አዎ። ባለፉት አብዮት ከመጣ ጀምሮ እስራኤል የምትባል ሀገር አላውቅም የሚል የኢራን መንግስት ነው አይደል ያለው። አሜሪካ ግን የኢራን ቀጥተኛ ስጋት ግን አልነበረችም፣ ወይ ደግሞ የኢራን ቀጥተኛ አደጋ ሊገጥማት የሚችል ሀገር ግን አልነበረችም። ኢራኖች የኢራን ስርዓት አሜሪካንን የሚጠላው እስራኤልን ይደግፋል ነው እንጂ በተናጥል የኛ ስጋት ነው ብለው ገምግመው አይደለም። ስለዚህ የኢራኖቹ ዝግጅት የነበረው ላለፉት 40-50 ዓመታት የነበረው ዝግጅት አሁን ላይ ወይ የሆነ ጊዜ ላይ ልንገጥመው እንችላለን ብለው ከሚያስቡት ከእስራኤልና ከአሜሪካ አንጻር ነው። ስለዚህ ይሄ የሆነ ትንሽዬ እስከድ ሚሳኤልና የሆነች ሮኬት ይዞ ጭውጭው አድርጎ አቋሙ ይዳከማል ብለን የምንጠብቀው አይነት መሆን የለብንም። ቴዲ አንድ ሀሳብ እዚህ ጋር ልስጥ። ቅድስትን ልስማትና የቤትን ሕግ ለማክበር መውጣት ስላለብኝ እሷን ሰምቼ እኔም ጨርሳለሁ። እሺ እኔ የሆነች ነገር እንትን ልበል። ብዙዎቻችን አንደርስታንድ ማድረግ ያለብን ብንችል ይሄ እንትን አላቸው አይፎርጎት ሞዛይክ ዶክትሪን የሚባልላቸው እሱ ነው ተግባራዊ የሚያደርጉት ኢራኖች። ዘሞዛይክ ዶክትሪን ማለት ኢራኖች ማለት ከታሪክ የተማሩ ህዝቦች ናቸው። 2003 ላይ ኢራቅ ስትመታ አይተዋል። በዛ ሰዓት ላይ የታችሁ ከሆነ 11 ቀን የፈጀው 2003-2004 ላይ ሳዳም ሁሴንን ለመጣል ጀስት ሳዳም ሁሴንን ዲካፕቴት ካደረግ ሪጂሙ ይወድቃል፣ ወይም ሊደሩን ከመታ መንጋው ይበተናል። ቀጥሎ ወደ እነሱ እንደሚመጡ ያውቁታል። ይሄ ነገር ላለፉት 30 ዓመታት ሲዘጋጁ የነበሩ ሰዎች ናቸው ሲባል ከዚህ ጀምሮ ነው። ይሄ ዘሞዛይክ ዶክትሪን ማለት ኢራን ውስጥ 31 ነው 32 ፕሮቪንሶች ናቸው ያሉት። እነዚህ 32 ፕሮቪንሶች ሴንትራል ኮማንዳቸው ይሄ ኢራንያን ሪቮሉሽን ጋርድ ነው፣ ጋርዱ ነው። ገባችሁ አይደል? ይሄ የአይአርጂሲ ሁለት አይነት ፖለቲካ ሲስተም ነው ያላቸው። አይአርጂሲ አለ፣ ከዛ ደግሞ ፓርላማው አለ።
እንደው ታሳውሱ እንደሆነ የሂዝቦላው ምንድነው መግለጫ ወጣኮ ኢራን ጎረቤት ሀገራት ላይ የምትተኩሰውን ሚሳይል ማቆም አለባት፣ ሻድ ድሮኖችን የምታበረው ነገር ማቆም አለባታል። እነዚህ ከ31 ፕሮቪንሶች የሚተኮሱ ሚሳይሎችና የሚወነጨፉ ሻድ ድሮኖች ናቸው። ቴህራን ላይ ያለውን ሪጂም ወይም ደግሞ ሙሉ አያቶላ ሙሉ ይሄ የሪቮሉሽነሪ ጋርዱን እንኳን ብታጠፋ ስቲል ጦርነቱን ማቆም አትችልም። ቢኮዝ እነዚህ 32 ፕሮቪንሶች ይዋጉዋል። አስቸጋሪነቱ ይሄ ነው። that's why the following day ትራምፕ መጣና ምን አለ? ዲካፕቴት አድርገን ጨርሰናል ብሎ ሪጂም ቼንጅ ሲጠብቅ ጭራሽ ግራ ገባው። ይተኮሳል። ኢራናውያን ሄዱና ስልጣናችሁን ውሰዱ፣ አቤቱን ውሰዱ እንጂ ምናምን አላቸው። ሊትራሊ የተናገረው ነው። ምን ትጠብቃላችሁ? መንግስታችሁን ውሰዱ ሲላቸው የሚነሳ ጠፋ። መጨረሻ ላይ ምንድን ያለው ሰውየው? አሁን ከማጋ እንደምደራደር አላውቅም አለ። ቃል በቃል እኮ ነው ያለው። ከማጋ እንደምንደራደር አላውቅም ካለ ይሄ ዘሞዛይክ ዶክትሪን እጅግ በጣም ውስብስብ እጅግ በጣም አደገኛ ነው። ኢራንን አሸነፍኳት የምትለው ነገር አይደለም። አስቸጋሪነቱ ይሄ ነው። ሁለተኛ እግረኛ ወታደር ኢራን ውስጥ ብታስገባ ኢራቅ ውስጥ እንዳስገባው አይደለም። ኢራቅ ውስጥ 150 ሺህ ምናምን ወታደር አስገብታል። ግራውንድ ላይ ፕሮቴስት ነበር። መንገድ ሳዳም ሁሴንን ማስወገድ ይችላል። አሁን ያ አለ ወይ? በ5000 ወታደር ወዴት ነው የምትገባው? ኢራን ማለት ከኢራቅ 3 እጥፍ ትልቅ ናት። 92 ነው 93 ምናምን ሚሊዮን ህዝብ ያላት ሀገር ናት። 1.6 ሚሊዮን ስኩዌር ኪሎ ሜትር ስፋቷ የሚሸፍነው ይሄን ሁሉ አካባቢ በ5000 ወታደር ነው። 1 ሚሊዮን ወታደርስ ብትልክ እኚህ ሰዎች በቀን 5000 እና 1000 ምናምን ሰምቲንግ ወደ 1500 ድሮኖችን ኢዚሊ ሻድ ድሮኖችን ያመርታሉ። ያልተኮሷቸው በተጠንቀቅ ያስቀመጧቸው በትንሹ ክሎስ ቱ 1 ሚሊዮን ሻድ ድሮኖች አሏቸው። ይህንን ነው የሚሊተሪ ሰዎች ወስደው በአመክንዮ የሚተነትኑት በሚሊተሪ ቋንቋ በወታደር ውስጥ ያሉ ሰዎች እና ይሄን ከግምት ስታስገቡ 5000 ወታደር አይደለም 500,000 ወታደር ይዘህ ብትገባ ልታሳካው ትችላለህ ወይ? ጥያቄ ይሄ ነው። እሺ ወደ ቅድስታችን ልምጣ። ቅድስታችን ምን ትያለሽ? የሙሼን ሀሳብ እገዛዋለሁ። እኔም ትንሽ ለመጨመር ያክል በዚህ ጦርነት ውስጥ በዋነኝነት የአሜሪካ ወደዚህ ጦርነት ተስቦ መግባት ያላትን ሀያልነት አስጠብቆ የመውጣትና በተለይ እዛ አካባቢ እንደ አረብ ሀገሮች ናቸው ተብሎ የሚታሰቡ አካባቢዎች ላይ ትንሽ መነቃቃትና የተሻለ የወታደራዊ ቁመና ይዘዋል ብላ ስታስብ ምክንያቶችን በመፈለግ ገብቶ የመከርከም ባህሪ ነበራት። ለዚህ ደግሞ ዋናውን ስትመታው ሌላኛው ይበተናል የሚለው የአሜሪካ የጦርነት ስትራቴጂን ነበር መጀመሪያ አካባቢ ልትጠቀም የሞከረችው። በተለይ አያቶላ ሲሞት በቃ ሁሉም ነገር ይበተናል፣ በቁጥጥር ስር ይገባል እና እንደፈለግኩ አደርገዋለሁ የሚል እምነት ነበራቸው። ግን ቀላሎች እንዳልሆኑ በደንብ ያሳዩበት። በተለይ አይታችሁ ከሆነ ጦርነቱ ላይ ሲገድሉ የነበረው ዋና የሚባሉት ሳይንቲስቶቻቸውን መግደል፣ የጦር አመራሮቻቸውን መግደል፣ አልፎ ተርፎ በጣም ትልቁ ሰው የሚባሉትን ሰው መግደል እና ሀገሪቷን የመበታተን የእርስ በርስ እንትን ውስጥ የማስገባት ስራዎችን ለመስራት ነበር የተሞከረው። እነሱ ግን ቅድም አንተም ሞሼም ስትሉት እንደነበረው ላለፉት 40 እና 50 ዓመታት እነዚህ ነገሮች ሊመጡ እንደሚችሉ የነሱ የጦርነት ስትራቴጂ ምን እንደነበረ በደንብ ያጠኑና እንዴት መከላከል እንዳለባቸው በደንብ ይሄ ጥንካሬያቸውን የምታየው ግለሰብ ሳይሆን የሰሩት ተቋም ነው የሰሩት። ተቋም ሲኖርህ ግለሰቦች ቢሞቱ ትቀጥላለህ አንተ። ተቋም መስራት ማለት ምን ማለት እንደሆነ ለዓለም ያሳዩበት ነው። በነገራችን ላይ ይሄ ነገር እና አሜሪካ ላይ ራሱ ተፈጽሞ ቢሆን ኖሮ በደንብ ችግር ውስጥ ይገቡ እንደነበረ ምናየው ነው። እነሱ ግን ትኩረታቸው ተቋም ላይ ስለነበረ ቁጥር 1 ነው የምትለውንም ሰው ብትገድልም እየቀጠልን እንሄዳለን የሚል ተቋም ላይ በደንብ ትኩረት ያደረጉ እንደሆነ ለዓለም ያስመሰከሩበት ነው። በሌላ መንገድ አሜሪካ
ወደዚህ ጦርነቱ ስትገባ በሙሉ ልብ እንዳልገቡበት በደንብ ያሳያል። አንደኛ የሀገሪቷ ዜጎችም ድጋፍ አልነበራቸውም። እንደውም ተቃውሞ ነው ይዘው እየመጡ ያሉት። ምን አገባን በማይመለከተን ነገር ውስጥ ምንገባው የሚል ትራምፕ ላይ በጣም ከፍተኛ ተቃውሞ አለ። ከተቀናቃኞቻቸውም ከፍተኛ ተቃውሞ ነበረ። እንደገና ራሱ ትራምፕ ሲያካሂዳቸው የነበሩ ነገሮች አሜሪካ ከዚህ በፊት እንደነበራት በሌሎች ወዳጅ ሀገሮች እንድትታመን የሚያደርግ የፖለቲካ እንቅስቃሴ ሲያደርግ አልቆየም። እንደውም አሜሪካ ልዕለ ሀያል ሆና የምትወጣ ከሆነ ለወዳጆችም እንኳን ማትተኛ እንደሆነች ሰውየው በደንብ አሳይቷል። በጣም ሲፈረጥም ያለህን ነገር በሙሉ የኔ ነው እኛ ነን የሰራ ነው ምናምን እያለ ሄዶ እንደሚወስድ አሳይቷል። ስለዚህ ሁሉም እንደገና ፖሊሲያቸውን እንዲፈትሹ አለካ ሙሉ እምነታችንን ሰጥተን ነገ ጠዋት እንደውም እኛን ራሳችንን ሌላ ቀኝ ግዛት ውስጥ ሊያስገባን ይችላል የሚል ጥያቄ እንዲያነሱ ያደረገበት፣ ምናልባትም በዚህ ገፍቶ የሚሄድ ከሆነ የሩሲያ ጠላትነት ቀርቶ እንደው በተለይ አውሮፓውያኖች የሩሲያን ጠላትነት ትተው ከሩሲያ ጋር የማይወግኑበት ምንም እንትን እንደሌለ በደንብ የሚያሳይ አይነት የፖለቲካ አስተላለፍ ሊያመጣ እንደሚችል የሚታይ ነው። ለኢራኖች ትልቁ በተለይ አሁን ባሉበት ቢያንስ ባሉበት ይሄ ጦርነቱ በቃ እንዲል ያደረገበት ሁለት ምክንያት ነው። አንደኛ መላው ዓለም ከአሜሪካ ጋር አልተባበረም። ሁለተኛ የያዙት መልክዓ ምድራዊ ቦታ ይሄን ጦርነት ዓለምን ሳይወድ በግድ ማስገደድ እንዲችሉ አድርጓቸዋል። በቃ ያሉበት ስትራቴጂያዊ ቦታ ዝም ብለህ በቀላሉ የምታየው አይደለም። ሌላ ኒኩለር ነው። ዓለምን ጉሮሮውን ዘግቶ ሊይዝ የሚችል እንደውም መከራውን ወደ ገንዘብ የቀየሩበት ጥሩ አድርገው ከዚህ በፊት አልተጠቀሙም ነበር እኮ። በዛ ስታልፍ የእንትና መርከብ ነህ በዚህ የምትመጣው ይህን ያህል $1 ሚሊዮን ትከፍላለህ፣ እነንትና ከሆናችሁ በዚህ አታልፉም የሚል እንደውም በቃ ሳትወድ በግድህ የምትገብርበትን አይነት መከራን ወደ ገንዘብ ወደ ገቢ የቀየሩበት በጣም የሚገርም ነው። በነገራችን ላይ ኢራኖች በእያንዳንዷ በምትመጣ መከራ ውስጥ የራሳቸውን ነገር እየሰሩ እየሄዱ ያለበት ከመውደቅ መነሳትን ለዓለም ያስተማሩበት ነው ብዬ አስባለሁ። ግን ይሄ ሲባል እነሱ ያደረጓቸው ግብግቦች እንደተለመደው ኢራቅ ውስጥ ገብተው እንዳደረጉት፣ ጋዳፊን ገብተው እንዳደረጉት ህዝብንም መንግስትንም አዋርዶ በትኖ የመሄድን ነገር ለመከላከል ችለዋል። ግን ላለፉት 40 እና 50 ዓመት ያዳበሩትን የሰሩትን ነገራቸው ግን ተመቶባቸዋል። ቀላል አይደለም። ብዙ ነገር አጥተዋል። በጣም ብዙ ነገሮችን አጥተዋል። እነሱ ትውልድ ገንብተውበታል፣ እውቀት ገንብተውበታል፣ ከነሱ እኩል የሚያደርጉ ነገሮችን ገንብተውበት፣ ግን መጥቶ የተመታባቸው ነገር ወደ ገንዘብ ስትወስደው እንደገና አንድ ጥያቄ ልጠይቅሽ። ይሄን ሁሉ ትውልድ ገብረው አሜሪካንን ከገልፍ ሀገራት ለአንዴና ለመጨረሻ ጊዜ ጠራርገው ማስወጣታቸው ትልቅ ስኬት ነው? ስኬት አይደለም? እነሱ በደንብ ብዙ ስኬት አምጥተዋል፣ ምንም ጥያቄ የለውም። ግን ያ ማለት ጉዳቱም ለነሱም ቀላል አይደለም። ቀላል ጉዳት አይደለም የሚያስተናግዱት። 40 እና 50 ዓመት የገነባኸውን ነገር መቶ ወድሞብህ እንደገና ለመመለስ በጣም ብዙ ጊዜ ይፈልጋል፣ አቅም ይፈልጋል። እንደገና ሌላ ማማተር፣ እንደገና ሌላ ተቋማትን ግንባታ መሄድ ያስፈልጋቸዋል። ለነሱ ቀላል ይሆናል ብዬ አላስብም። በጣም የመጀመሪያውን እንትን አይተህ ከሆነ በ12 ቀን ውስጥ እና አሜሪካ ጨረስን፣ በቃ ሰላም ተፈጠረ ብለው ሄደው ነበረ። ግን ለምን ተመልሰው ቶሎ መጡ ካልክ የገባቸው ነገር አለ። ይቺ ሀገር በቃ ጨርሰናል ማብራሪያዋን ምናምን እንትን ብለናል ብለን የምንሄድበት ሳይሆን እንደውም ከዛ መልስ ይዛው የምትመጣው አቅም በደንብ ያሰጋናል የሚል ጥያቄ ስለነበራቸውና መረጃም ስለነበራቸው ነው ቶሎ የተመለሱት። እኔ ሰርቫይቭ አድርጋለች እና አሜሪካ እንደገና ወደ ቤታቸው ተመልሰው መስራት ያለባቸውን ነገር እንደገና እንዲሰሩ ያመላከታቸው ይመስለኛል። ለእስራኤል ግን አሪፍ ነው። በነገራችን ላይ እስራኤል በደንብ አሪፍ ነው። ምክንያቱም እዛ አካባቢ ትልቋ ስጋቷ ኢራን ነች። ኢራን በአንድም በሌላም መልኩ የአሜሪካን እገዛ መጥቶላት
ተቋሞቿ ወድመዋል። ዋና ዋና የሚባሉት ሰዎቿ ሞተዋል። ይሄ በጣም ትሬቴ ናት የምትላትን ቢያንስ ትልቋ ኢራን ወደ 50 ዓመት ወይ 30 ዓመት ወደ 50 ዓመት ወደ 30 ዓመት መልሳታለች። ለእስራኤል በቀጠናው ላይ ያላትን የበላይነት በደንብ ጨምራ እንድትሄድ አድርጓታል። እንደገና በኢራን ይደገፉ የነበሩ ታጣቂዎች አሁን በአንድም በሌላም መልኩ አቅማቸው እየወረደ የሚሄድበትና እስራኤል ቀጠናው ላይ ያላትን የበላይነት እንደገና እየጨመረች የምትሄድበትን እድል በደንብ ፈጥሮላታል። የዓለም አሰላለፍ ግን የአሜሪካ የበላይነትን እያበቃ የሚመጣበትን ጊዜ በደንብ እያመላከተ የሄደበት ጊዜ ነው ብዬ ነው የማስበው። ከዚህ ሁሉ ግን ቁጥር አንዱ አሸናፊ ማን ይመስላችኋል? አንተ ኢራን ልትል ነው አይደል? ከዚህ ሁሉ ቁጥንቅጥ ዓለም ላይ ካለው ቁጥንቅጥ ቁጥር አንዱ አሸናፊ ማን ነው? አይ ሰርቫይቭ አድርጋለች ነው፣ አሸንፋለች ማለት አንችልም። ሰርቫይቭ አድርጋለች። አጎቴ ቭላድሚር ፑቲን እሳቸውማ ጨዋታቸውን ተጫውተዋል። እሺ ሁላችሁንም ከልብ አመሰግናለሁ። ነገ በጊዜ ስለመገባ ላሰናብታችሁ። ቴንክ ዩ። እሺ ቴዲ ቴንክ ዩ። ሰላም። እግዚአብሔር ክብረት ይስጥልኝ። እሺ